የ33ኛ ሳምንት ጨዋታዎች ነበሩ። ትላንትና በዋንዳ ሜትሮፖሊታኖ ራዮ ቫይካኖን ያስተናገደው የዲያጎ ፓብሎ ሲሞኒ ቡድን 3-0 ማሸነፍ ችሏል። አሌክሳንደር ሶርሎዝ ጨዋታው በተጀመረ ገና በ3ኛው ደቂቃ ነው ግቧን ያስቆጠረው። እንደዚሁም ኮኖር ጋላገር 45ኛው ደቂቃ፣ ዩሊያን አልቫሬዝ ልማደኛው አጥቂ በ77ኛው ደቂቃ 3ኛዋን ግብ ማስቆጠር ችሏል። አትሌቲኮ ማድሪድ በአውሮፓ ቻምፒየንስ ሊግ እንደዚሁም ደግሞ በላሊጋው እየተፎካከረ የነበረ ቡድን ነው። ለነዚህ ዋንጫዎች ሲጠበቅ ነበር። ዘንድሮ ስብስቡም በጣም አስደናቂ እንደነበር እናስታውሳለን። ነገር ግን በአውሮፓ ቻምፒየንስ ሊግ በሪያል ማድሪድ በፍጹም ቅጣት ምት ከተሰናበተ በኋላ የነበሩ ጨዋታዎች የተቃኑለት አልነበሩም። በላሊጋው ላይ ያደረጋቸው እድሎች ነበሩት ከባርሴሎናና ከሪያል ማድሪድ ጋር ነጥቡን ጠጋ የሚያደርግበት፣ እነዛን አጋጣሚዎች አልተጠቀምባቸውም። ትላንትና ግን ወደ አሸናፊነቱ ተመልሷል። ሪያል ቤቲስ ደግሞ ሪያል ቫላዶሊድን 5-1 በሆነ ሰፊ ውጤት ማሸነፍ ችሏል። ግቦቹን ሮድሪጌዝ፣ ኩቾ፣ ኢስኮ፣ ፔራውድ እንደዚሁም ደግሞ አብዴ ናቸው ግቦቹን ማስቆጠር የቻሉት። ቹኪ የሪያል ቫላዶሊድን ብቸኛ ግብ ማስቆጠር ችሏል። በተለይ ደግሞ የማንቸስተር ዩናይትዱ አንቶኒ ወደ ቤቲስ ካመራ በኋላ ይሄ ክለብ በጣም አስደናቂ ብቃት እያሳየ ይገኛል። ተጫዋቹም በግል የሚያሳያቸው የሜዳ ላይ እንቅስቃሴዎች ይህንን የሚያሳዩ ናቸው። ለክለቡ መሻሻል ትልቅ አስተዋጽኦ ያደረገ ተጫዋች ነው። ምንም እንኳን በማንቸስተር ዩናይትድ ቤት የሚወቀስ በየጨዋታው ድሎችን የማይጠቀም ግቦችን የማያስቆጥር በጣም ደካማ የሚባል ከማንቸስተር ዩናይትድ ዝውውሮች ደካማ የሚባለው አንደኛው አንቶኒ እንደነበር እናስታውሳለን። ደግሞም ከፍ ያለ ገንዘብ የወጣበት ተጫዋች ነው። ወደዛ ካመራ በኋላ ግን በጣም አስደናቂ ብቃት እያሳየ ይገኛል። ምናልባት በሚቀጥለው የውድድር ዓመት አንቶኒን በቋሚ ፊርማ የሚፈልጉ በርከት ያሉ የስፔን ክለቦች ብቅ እንዲሉም ምክንያት እንደሆነ እየተነገረ ይገኛል። ትናንትና ቤቲስ በሰፊ የግብ ልዩነት አሸንፏል። ኦሳሱና ሴቪያን 1-0 አሸንፏል። ሩበን ጋርሲያ 25ኛው ደቂቃ ላይ በቅጣት ምት ነው ግቧን ማስቆጠር የቻለው። ሌጋኘስ ከጂሮና ያደረጉት ጨዋታ ደግሞ 1-1 ተጠናቋል። ሙኒር ለሌጋኘስ እንደዚሁም ደግሞ ክርስቲያን ስቱዋኒ ጂሮናን መሪ ያደረገች ግብ በ54ኛው ደቂቃ ነበር ማስቆጠር የቻለው። ባርሴሎና በ76 ነጥቦች ላሊጋውን እየመራ ይገኛል። ሪያል ማድሪድ በ4 ነጥቦች ዝቅ ብሎ በ72 እየተከተለው ይገኛል። አትሌቲኮ ማድሪድ ትናንትና ማሸነፉን ተከትሎ በተወሰነ መንገድ ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ለማጥበብ ችሏል። ወደ 6 እንደዚሁ ማጥበብ ችሏል። የአውሮፓ ቻምፒየንስ ሊግ ቦታን የሚነካበት የለም፣ ግን ደግሞ በላሊጋው ከሚጠበቁ ክለቦች መካከል አንደኛው ነበረ ዘንድሮ እንዳልኳቸው አትሌቲኮ ማድሪድ፣ ግን ይህንን ማሳካት አልቻለም። አትሌቲክ ቢልባኦ በ60 ነጥቦች 4ኛ ደረጃ ላይ ተቀምጧል። ተከታታይ ጨዋታዎችን ድል እያደረገ የሚገኘው ሪያል ቤቲስ ደግሞ 5ኛ ደረጃ ላይ መቀመጥ ችለዋል። ትላንትና በኮፓ ኢጣሊያ የግማሽ ፍጻሜ የመልስ ጨዋታ ተደርጎ ነበረ። ቦሎኛ ኢምፖሊን 2-1 አሸንፏል። በድምር ውጤት 5-1 አሸንፎ ቦሎኛ ለፍጻሜ ደርሷል። ትላንትና እንደምታስታውሱት በደርቢ ዴላ ማዶኒና ኤሲ ሚላን ኢንተር ሚላንን 3-0 አሸንፎ በድምር ውጤት በሰፊ የግብ ልዩነት አሸንፎ ወደ ፍጻሜ መግባቱ እናስታውሳለን። ስለዚህ ኤሲ ሚላንና ቦሎኛ በኮፓ ኢጣሊያ የፍጻሜ ጨዋታ የሚገናኙ ሁለት ክለቦች ናቸው። ኢንተር ሚላን በአውሮፓ ታላላቅ ክለቦች 3 ዋንጫዎችን የማግኘት እድል ካላቸው ክለቦች መካከል አንደኛው እንደነበር እናስታውሳለን። አንደኛው ይሄ ኮፓ ኢጣሊያ ነው። የሱ ጉዳይ ትናንትና ተቋጭቷል። የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ደርሷል ከባርሴሎና ጋር። እንደዚሁም ደግሞ የስኩዴቶውን የጣሊያን ሴሪያን ከናፖሊ ጋር በኩል ነጥቦች እየመራ ይገኛል። ለ3 ዋንጫዎች እየተፎካከረ ይገኛል። በቅርቡ ግን በተለይ ጣሊያን ሴሪ ላይ የሚያደርጋቸው ጨዋታዎች ላይ ነጥብ እየጣለ ይገኛል። በአለፈው ሳምንት በመሸነፉ ምክንያትና ናፖሊ በማሸነፉ ምክንያት ነጥባቸው እኩል ሆኗልና እጅግ ተጠባቂ እንዲሆን አድርጎታል። በሚቀጥለው ሳምንት ከባርሴሎና ጋር የሚኖረው የአውሮፓ ቻምፒየንስ ሊግ ጨዋታም ደግሞ ሌላ ወሳኝ ድካም የሚፈጥርበት ነውና ከሁሉም ዋንጫዎች ውጭ እንዳይሆን ያሰጋዋል። ኢንተር ሚላን ትናንትና በደርቢው በከተማ ተቀናቃኙ ኤሲ ሚላን ተሸንፎ ነበረ ከኮፓ ኢታሊያ ውጭ የሆነው።
ወደ ሌሎች አጫጭር መረጃዎች ሳልፍ ጂሚ ቫርዲ በውድድር ዓመቱ መጨረሻ ከሌስተር ሲቲ እንደሚለያይ ያሳውቋል። የቀበሮቹ አምበል ነው። ከ13 ዓመታት ቆይታ በኋላ ነው ከኪንግ ፓወር የሚለያየው። የ38 ዓመቱ እንግሊዛዊ በ2012 ነበር ምንም አይነት የሊግ ተወዳዳሪ ካልሆነው ፍሊት ታውን በ1 ሚሊዮን ፓውንድ ብቻ የፈረመው። 1 ሚሊዮን ፓውንድ ግን ከዚያ በኋላ መጥቶ በፕሪሚየር ሊጉ ታሪካዊ ከሚባሉ ምርጥ አጥቂዎች መካከል አንደኛነቱን አስመስክሮ የሚለያይ ተጫዋች ነው። ከዚያን ጊዜ ጀምሮ የክለቡ ዝነኛ ሆኖ ቆይቷል። ጂሚ ቫርዲ የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ነው። በፕሪሚየር ሊጉ 143 ግቦችን በማስቆጠር በሁሉም ውድድሮች ደግሞ 498 ጨዋታዎችን አድርጎ 198 ግቦችን በማስቆጠር ሶስተኛው ከፍተኛ ግብ አስቆጣሪ ነው ለሌስተር ሲቲ። ጂሚ ቫርዲ በ2015-16 ያኔ የእግር ኳስ ዓለም ምንጊዜም የማይዘነጋው የፕሪሚየር ሊግ ሻምፒዮን የነበረው ሌስተር ሲቲ ነው። ኪንግ ፓወርን እንዴት አይነት የደስታ ማዕበል እየናጠው እንደነበረ እናስታውሳለን። በዚህ የውድድር ዓመት ቫርዲ ብቻውን 24 ግቦችን አስቆጥሯል። በ2012 በፈረመበት ዓመት ደግሞ የኤፍኤ ዋንጫን አሸንፏል። ዌምብሌ ላይ የዘመኑ ኃያል የነበረው ቼልሲን 1-0 አሸንፈው ነው ዋንጫዎችን ማንሳት የቻሉት። የዋንጫ ታሪክ ያልነበረው ሌስተር ሲቲን ዋንጫ እንዲያነሳ ምክንያት የነበረው ይሄ ተጫዋች ነው አንደኛው። እና ቫርዲ ትላንትና ለደጋፊዎቹ የስንብት መልእክቱን አስተላልፏል። በጣም ልብ የሚነካ ነው። እንደዚህ ያሉ ቆይታዎችን ካደረገ በኋላ ለመሰናበት ከብዶት እንደነበር ተናግሯል። እነዚህ ቀናት በመምጣታቸው ከፍተኛ ድባቴ ውስጥ ገብቻለሁኝ፣ ነገር ግን እንደማይቀር አውቀው ነበር ብሏል። ከዚህ ክለብ ጋር የማይታመኑ 13 የስኬት ዓመታትን አሳልፍ ያለው ውጣ ውረዶች ነበሩ። ብዙዎቹ ግን የከፍታ የስኬት ጊዜያት ነበሩ። በመጨረሻም ትክክለኛው ጊዜ ደርሷል ብሏል ጂሚ ቫርዲ። ሌስተር ሲቲ ምንጊዜም በልቤ ልዩ ቦታ ይኖረዋል ብሎ ነው አስተያየቱን የሰጠው። የክለቡ ሊቀመንበር አያቫት ስሪቫንዳና ፕራባህ ጂሚ ልዩ ሰው ነው፣ እሱ የተለየ ተጫዋች ልዩ ሰውም ነው ብሎ አሞካሽቶታል። ከሌስተር ሲቲ ጋር ባለው ግንኙነት ምክንያት የሁሉንም ልብ መግዛት የቻለ ተጫዋች ነው። በግሌ ለሱ ልዩ ፍቅርና ክብር አለኝ ብለዋል ሊቀመንበሩ። ቫርዲ ሌስተር በ2016 የፕሪሚየር ሊጉን ዋንጫ ካነሱ ተጫዋቾች እስካሁን ድረስ በክለቡ የቆየ ብቸኛው ተጫዋች ነው። በ2023 ቀበሮቹ ከፕሪሚየር ሊግ ወደ ሻምፒዮንሺፕ ሲወርዱ አብሮ ወረደ። በዚያው ዓመት በ2024 ባለፈው አሳደጋቸው። አሁን ደግሞ ባደጉበት ዓመት ወደ ሻምፒዮንሺፕ ለመመለስ ግድ ብሏቸዋልና በ3 የውድድር ዓመት ውስጥ ለሁለተኛ ጊዜ ነው የወረደው ጂሚ ቫርዲ። እድሜው አሁን ወደ 39 እየተጠጋ ቢሆንም ከክለቡ ጋር አብሮ መቆየት አይፈልግም። ምንም እንኳን እድሜው ቢገፋም አሁንም የመጫወት አቅም እንዳለው ተናግሯል። የት ሊጫወት እንደሚችል ግን የተናገረው ነገር የለም። እሱም ቢሆን የዘንድሮ የውድድር ዓመት በጣም ቅስም ሰማሪ ነው፣ የሚያበሳጭ ነው፣ የሚያሳፍር ውጤት ነው ብሎ ተናግሯል። ቫርዲ በ2016 ከነ ሪያድ ማህሬዝ፣ ከነ ንጎሎ ካንቴ፣ ከነ ዳኒ ድሪንክ ዎተር፣ ቬስ ሞርጋን፣ ግብ ጠባቂው ካስፐር ሽማይክል ጋር የሰሩት ገድል ምንጊዜም የማይረሳ እንደነበር እናስታውሳለን። አሰልጣኙ ደግሞ ያኔ ክላውዲዮ ራኔሪ ናቸው። ናይጅል ፒርሰን ነበር ይህንን አሰልጣኝ ክለብ ከሌለው አንድ በሊግ ደረጃ ከማይጫወት ክለብ ያስፈርመውት የነበሩት። እሳቸውንም አመስግኗል። ቫርዲ በጣም ፈጣን፣ በተለይ ለመልሶ ማጥቃት የተሰራ ተጫዋች እንደሆነ ይነገራል። አሰልጣኙ ሩድ ቫን ኒስተልሮይም ትናንትና ስለሱ ሲናገር ነበረ። በጣም ተነጋግረናል ስለ ቫርዲ 45 ደቂቃዎችን ወስደን የተነጋገርነው ይህንን ከማሳወቁ በፊት ብሏል። እንደሚታወቀው በፕሪሚየር ሊጉ 11 ተከታታይ ግቦችን በማስቆጠር የሩድ ቫን ኒስተልሮይ ሪካርድን የሰበረው ጂሚ ቫርዲ እንደነበር እናስታውሳለን እና በኋላ በአሰልጣኝና ተጫዋችነት ተገናኝተዋል። ቫን ኒስተልሮይ ስለ ሌስተር ሲቲ ቆይታው እርግጠኛ አለመሆኑን ተናግሯል። ከፕሪሚየር ሊጉ ባለፈው ሳምንት መውረዳቸውን አረጋግጠዋል እና ቫን ኒስተልሮይ በቆይታው በ20 የፕሪሚየር ሊግ ጨዋታዎች 8 ነጥቦችን ብቻ ነው ማስመዝገብ የቻለው። ይሄ ሆላንዳዊ ከባለቤቶቹ ጋር በጠረጴዛ ዙሪያ መምከራቸውን ተናግሯል። ትናንትና እቅድ ለክለቡ ያለኝን እቅድ አውቃለሁ፣ በፍጥነት የተሻለውን ቡድን ለመስራት የሚያስችል እቅድ አለኝ ብሏል። ግን ደግሞ ከባለቤቶቹ ጋር ውሳኔው ይጠበቃል። ሌስተር ሲቲ ነገ
ከወልቭስ ጋር በሞሊኒው ጨዋታውን ያደርጋል። በጣም ከባድ ጨዋታ ነው። ምንም መውረዱን ካረጋገጠ በኋላ ነው የሚያደርገው። ትርጉም የለውም። ግን ደግሞ ወልቭስ በተከታታይ 5 የፕሪሚየር ሊግ ጨዋታዎችን ያሸነፈ ለታላላቅ ቡድኖችም የማይመለስ እንደሆነ ይታወቃል። ባለፈው ሳምንትም ማንቸስተር ዩናይትድን ኦልድ ትራፎርድ ላይ ማሸነፋቸውን እናስታውሳለን። ቫን ኒስተልሮይ በህዳር ክለቡን ሲረከብ የ3 ዓመት ኮንትራት ፈርመው ነበር። ስቲቭ ኩፐር ክለቡን ተረክበው 157 ቀናትን ብቻ ነው ማሳለፍ የቻሉት። ከዚያ በኋላ ከወራጅነት እንዲታደግላቸው ነበር የቀድሞውን የማንቸስተር ዩናይትድ ተጫዋችና ጊዜያዊ አሰልጣኝ ቫንን ለ3 ዓመት ያስፈረሙት ግን ከወራጅነት ሳይታደጋቸው ቀርቷል። ባለፈው ሳምንት በሊቨርፑል 1-0 ሲረቱ ከ18 የፕሪሚየር ሊግ ጨዋታዎች በ16ቱ እንዲሸነፉ ምክንያት ሆኗል። በሜዳቸው ደግሞ 9 ተከታታይ ሲሸነፉ አንድም ግብ ሳያስቆጥሩ ነው። ይሄ በፕሪሚየር ሊጉ ታሪክ አዲስ ክብረ ወሰን ሆኖ ተመዝግቧል። ይሄንን መጥፎ ታሪክ ቢያስመዘግብም ቫን ኒስተልሮይ ኮንትራቱም አለው። በሌስተር ሲቲ በሻምፒዮንሺፑ አብሮ የመቆየት ፍላጎት እንዳለው ተናግሯል። ነገ የኮፓ ደል ሬይ የፍጻሜ ጨዋታ በማድሪድ እና በባርሴሎና መካከል የኤል ክላሲኮ ፍጥጫን ያስመለክተናል። ሴቪያ ላይ የሚከናወን ጨዋታ ነው። ከወዲሁ ማን ያሸንፋል የሚለው እንኳን ስለ ዋንጫ በየትኛውም አጋጣሚ ሁለቱ ክለቦች ሲገናኙ እጅግ አጓጊ እንደሆነ ይታወቃል። በሪያል ማድሪድ በኩል ግን በርከት ያሉ ተጫዋቾች ጉዳት እየገጠማቸው ይገኛሉ። ከትናንትና በስቲያ በነበረው ጨዋታ አማካኙ ኤድዋርዶ ካማቪንጋ ተጎድቷል። በውድድር ዓመቱ መጨረሻ ድረስ እንደማይመጣ እንደውም ለዓለም ክለቦች ዋንጫ ሁሉ እንደማይደርስ ካማቪንጋ ታውቋል። ይሄ ተጫዋች በጣም ሁለገብ የሚባል ነው። አማካኝ ተከላካይ ላይ ሆኖ መጫወት ይችላል። ወደፊት ተጠግቶ ይጫወታል። እንደዚሁም ደግሞ ዘንድሮ ተከላካይ ክፍላቸው በጉዳት በታመሰበት ዓመት በግራ ተከላካይነት እየተጫወተ እያገለገለ የሚገኝ ፈረንሳዊ እንደሆነ ይታወቃል። ካማቪንጋን ማጣት አንድ ተጫዋች ብቻ እንደማጣት አይደለም፣ ምናልባትም 2 ተጫዋቾችን ማጣት ነው። ምክንያቱም የግራ ተከላካይም ሁነኛ ሰው ስለሌላቸው ይሄ ተጫዋች የላቸውም። ኬሊያን ምባፔም በጌታፌው ጨዋታ ከጨዋታው ውጭ እንደነበር እናስታውሳለን። አርሴናል ጋር በነበረ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታ ተጎድቶ ነበር ኬሊያን ምባፔ እና እሱም ለኮፓው ፍጻሜ ጨዋታ የመድረሱ ነገር አጠራጣሪ ነው ተብሏል። ተከላካዩ ዴቪድ አላባም በዚህ በጌታፌው ጨዋታ በመጀመሪያው አጋማሽ ነው ተቀይሮ የወጣው። ምቾት አልተሰማውም። ስለዚህ ለነገው ጨዋታ ዝግጁ ስለመሆኑ እርግጠኛ ለመሆናቸውን አሰልጣኝ ካርሎ አንቸሎቲ ከጨዋታው በፊት ተናግረዋል። በጣም ከባድ ይመስላል ይሄኛው ጨዋታ። የአንቸሎቲ የመጨረሻ የውድድር ዓመት ነው የሚሆነው። ክለቡን ይለቃሉ ተብሎ በትልቁ እየተወራ ይገኛል። ነገር ግን ታላቁ አሰልጣኝ በሄዱበት ሊጎች ሁሉ በስኬት የሚጠቀሱት ካርሎ አንቸሎቲ ዘንድሮ ያለ ዋንጫ ባዶ እጃቸውን አጨብጭበው ሊወጡ የሚችሉበት እድል አላቸው። በዚህ የተጫዋቾች ጉዳት ከሆኑ እና ባርሴሎና ያለውን የበላይነት የሚቀጥል ከሆነ ኮፓ ደል ሬው ነገ በቀላሉ ወደ ካታሎኑ ክለብ ሊሄድ ይችላል። ግን ደግሞ የሚፈጠረው አይታወቅም። በላሊጋውም ፉክክር ውስጥ አሉ። ግን ደግሞ ከአውሮፓ ቻምፒየንስ ሊግ ባርሴሎና የተሰናበቱበት መንገድ የሪያል ማድሪድ ደጋፊዎችን ልብ ያቆሰለ እንደሆነ ይታወቃል። ጨዋታው ለማንኛውም ነገ ሌሊት 5 ሰዓት ላይ ነው የሚከናወነው። ሪያል ማድሪዶች ግን ከወዲሁ ስጋት ገብቷቸዋል። ወደ ሌሎች መረጃዎች ሳልፍ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት ጨዋታዎች ነገ ይመለሳሉ። ነገ ከሚጠበቁ ጨዋታዎች መካከል አንደኛው የኒውካስትል ዩናይትድ እና የኢፕስዊች ታውን ጨዋታ ነው። ምክንያቱም እስካሁን በፕሪሚየር ሊጉ 2 ክለቦች ወርደዋል። 3ኛው ወራጅ ነገ ይታወቃል። ይሄ ክለብ ደግሞ ኢፕስዊች ታውን ነው። ነገ ከጠንካራው ኒውካስትል ዩናይትድ ጋር በሴንት ጄምስ ፓርክ የሚያደርጉት ጨዋታ እጅጉን ይጠበቃል። ስለዚህ 3ኛው ወራጅ ይሆናል ተብሎ ነው የሚጠበቀው ኢፕስዊች ታውን። ኒውካስትል ዩናይትድ ደግሞ የአውሮፓ ቻምፒየንስ ሊግ ደረጃውን ለማስጠበቅ ጨዋታ ያደርጋል። ሌላው ነገር ደግሞ ሰሞኑን ሆስፒታል የነበረው አሰልጣኙ ኤዲ ሃው ህመሙ አገግሞ የነገውን ጨዋታ እንደሚመራ ታውቋል። ልምምድ እያሰራ ቆይቷል። የሳምባ ምች ህመም ነበረ። በ3 ጨዋታዎች ላይ በተከታታይ አልነበረም። ኤዲ ሃው የመጀመሪያውን ጨዋታ ማንቸስተር ዩናይትድን በጥሩ ብልጫ አሸነፉ። በአስቶን ቪላ ተሸነፉ። ከዚያ ደግሞ ክሪስታል ፓላስን ከዩናይትድ ቀጥለው 5-0 አሸነፉበትም የፕሪሚየር ሊግ ጨዋታ እንደነበር እናስታውሳለን። ረዳቶቹ ጃንሰን ቲንዳል እና ግራም ጆንስ ነበሩ ቡድኑን እየመሩ ሲያሰለጥኑ የነበሩት። የቻምፒየንስ ሊግ ደረጃቸውን ለማግኘት እድል አላቸው። እናም ደግሞ አሰልጣኛቸው አገግመው ወደ ሜዳ በመመለሱ ደጋፊዎቹ በተለየ ስሜት ይቀበሉታል ተብሎ ይጠበቃል። እንደምታስታውሱት
ያኔ ጄምስ ፓርክ ላይ ማንቸስተር ዩናይትድን 4-1 ሲያሸንፉ የነበረው ስሜት የተለየ ነው። ቢያንስ ስለዚህ አሰልጣኝ ድል ማሳየት አለብን፣ ፈገግታ መፈጠር አለበት በፊቱ ብለው ማንቸስተር ዩናይትድ ላይ ያሳዩት ብቃት ልዩ እንደነበር እናስታውሳለን። ነገ ደግሞ ኒውካስትል ዩናይትዶች አሰልጣኙን ከህመም አግኝተው የሚያደርጉት ጨዋታ እንደዚሁም ደግሞ ኢፕስዊች ታውን ሶስተኛው የፕሪሚየር ሊግ ወራጅ የሚሆንበት ጨዋታ ይሆናል። ሌሎች በርከት ያሉም ጨዋታዎች ነገ ይጠበቃሉ።